ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ዲፊኒሽን ኦፍ ሲሚላር ፊገርስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዴፊኒሽን ኦፍ ሲሚላር ፊገርስ activity 7.2 if two plane figures have the same number of sides what can you say about the plane figures? አሁን ብዙ ነገር ማለት ይቻላል። ነገር ግን ስለ ሲሚላር ፊገርስ እያወራን ስለሆነ ከዛ ጋር እያይዘን እንመልሳለን ማለት ነው። አሁን ነምበር ኦፍ ሳይድ ለምሳሌ ይሄንን እዩ። አሁን ተመሳሳይ ነምበር ኦፍ ሳይድ ነው ያላቸው። አንዱ ይሄ እንደዚህ ሊሆን ይችላል። እንደዚህ ሊሆን ይችላል። ሶስት ሳይድ ነው ያለው ስቲል ይሄንንም እዩ እንደዚህ ሊሆን ይችላል ማለት ነው። ስለዚህ ምንም ስለ ሲሚላሪቲ ምንም የሚሰጠን ኢንፎርሜሽን የለም። ምን መሆኑ the same number of side መሆኑ ብቻውን ምን አይደለም ማለት ነው፣ በቂ አይደለም ማለት ነው። ሌሎች ኢንፎርሜሽኖችም ያስፈልጉናል ሲሚላሪቲውን ቼክ ለማድረግ። So having the same number of sides doesn't necessarily mean that the triangles are similar. So ተመሳሳይ የሳይድ ብዛት ኖሮ ማለት የግድ ሲሚላር ናቸው ማለት አይደለም። ሲሚላር ናቸው ማለት አይደለም። ለምሳሌ እነዚህ ሁለቱን ትሪያንግሎች ብንወስድ ሁለቱም ምንድን ናቸው? ትሪያንግል ናቸው። ነገር ግን ሲሚላር ናቸው ማለት ላይሆን ይችላል ማለት ነው። ሁሌ ሊሆንም ይችላል እኮ ግን doesn't necessarily mean that the triangles are similar. ሲሚላር ማለት ምን ማለት ነው? ሼፑ ተመሳሳይ ነው። ሼፑ ተመሳሳይ ነው። ነገር ግን የመተለቅና የማነስ ነገር ይኖራል። እንዲሁም እኩልም ሊሆን ይችላል። ለምሳሌ እቺን ብንወስድ ይሄን ብንወስድ ከዛ ይሄንን ምን ማድረግ በሆነ ስኬል ማሳደግ። ይሄን በሆነ ስኬል ብናሳድገው ምን ይሆናል ማለት ነው? ይሄ እንደዚህ ብናደርገው አሁን እነዚህ ሁለቱ ምንድን ናቸው? ሲሚላር ፊገርስ ናቸው፣ ተመሳሳይ ናቸው። ይሄኛው በሆነ ያክል አደገ፣ ይሄኛው በሆነ ያክል አነሰ እንጂ ሁለቱ ምንድን ናቸው ማለት ነው? ተመሳሳይ ናቸው ማለት ነው። ነገር ግን ሳይዱ እኩል ስለሆነ ብቻ እንደዚህ ማግኒፋይድ የሆነ ወይም ከሆነ ሳይዝ ተለቅ ያለ እናገኛለን ማለት አይደለም። ጭራይ ሳይዶቹ ምንም የማይመሳሰሉ ሊሆኑ ይችላሉ። እንዴት? እንደዚህ ለምሳሌ እቺን ብንወስድ እቺን እንደዚህ እናድርግ፣ ከዛ ይሄንን እንደዚህ እናድርግ። ይሄም አሁን ስሪ ሳይድ ነው ያለው። ሌላው ደግሞ እንደዚህ ሊሆን ይችላል። ለምሳሌ እንደዚህ ሊሆን ይችላል። እነዚህ ምን አይደሉም ማለት ነው? ሲሚላር አይደሉም። ነምበር ኦፍ ሳይዱ ብቻ በቂ ኢንፎርሜሽን አይደለም ማለት ነው። ሁለተኛ if two plane figures have the same area what can you say about similarity and congruency of the plane figures? አሁን ኤሪያ ተመሳሳይ መሆኑ ስለ ሲሚላሪቲ እና ስለ ኮንግረንሲ የሚሰጠን ኢንፎርሜሽን አለ የሚለውን እንይ። አሁን ለምሳሌ ይሄ ትሪያንግል ቢኖር እዚህ ጋር ይሄን ትሪያንግል ብንወስድ ይሄ ከዚህ እስከዚህ ያለው ርዝመት 4 ዩኒት ቢሆን ይሄ 2 ቢሆን፣ ሌላ ደግሞ እንደዚህ አይነት ትሪያንግል እንውሰድ። እንደዚህ የሆነና ከዛ ይሄ እንደዚህ የመጣ ይሄ 4 ዩኒት ቢሆን እንደገና ይሄ ከዚህ እስከዚህ ያለው ሄይቱ ማለት ነው 2 ቢሆን ተመልከቱ። የዚህ ኤሪያ ምን ይሆናል? ኤሪያ is equals to 1/2 ቤዝ ታይምስ ሄይት ነው። ስለዚህ ኤሪያ እኩል ይሆናል 1/2 ቤዛችን 4 ነው፣ ሄይቱ ደግሞ 2 ነው። ስለዚህ ኤሪያ ስንት ይሆናል ማለት ነው? እዚህ ጋር 4 ይሆናል። እዚህ ምን እንምጣ? በተመሳሳይ ኤሪያ is equals to 1/2 ቤዝ ታይምስ ሄይት ነው። ስለዚህ ኤሪያ እኩል ይሆናል 1/2 ቤዝ ይሄው የ90 ዲግሪ ነው። እዚህ ጋር ይሄ 90 ዲግሪ ነው። ቤዝ 4 ነው። ሄይታችን 2 ነው። ሄይት ሁሌ ፐርፔንዲኩላር ሄይቱን ነው የምንወስደው። ስለዚህ ከዚህ ላይ ኤሪያችን ስንት ይሆናል? 4 ይሆናል ማለት ነው። 4 ሴንቲሜትር ስኩዌር እንበለው። ሴንቲሜትር በሴንቲሜትር የተሰጠን ዳይሜንሽን። አሁን ተመልከቱ፣ እነዚህ ሁለቱ ፊገሮች ሲሚላርም አይደሉም እንዲሁም ኮንግረንትም አይደሉም ማለት ነው። ስለዚህ ኤሪያ ተመሳሳይ መሆኑ ምን ዋስትና አይሰጠንም? ሲሚላርም ነው ኮንግረንትም ነው ብለን ለመናገር ድፍረት አይሰጠንም ማለት ነው። እሺ ሞር ኦርጋናይዝድ በሆነ መልኩ ነው if two plane figures have the same area they may not be similar ሲሚላር ላይ ሆኑ ይችላሉ ባሳየኋችሁ መሰረት ማለት ነው። for instance a triangle and a rectangle could have equal area however they are not similar። አሁን ደግሞ እዚህ ጋር የወሰደው ኤግዛምፕል ምንድነው? ትሪያንግልና ሬክታንግልን ነው። ኢቭን ትሪያንግልና ትሪያንግልን ራሱ ወስደን
ሲሚላር ላይ ሆኑ ይችላሉ። አይደለም ትሪያንግል እና ሬክታንግል ሆነው ማለት ነው። ኦን ዘ አዘር ሃንድ ኢፍ ቱ ትሪያንግልስ አር ኮንግረንት፣ አሁን እዚህ ጋር ኮንግረንት ከሆኑ ግን ያለምንም ጥርጥር ኤሪያቸው ምን ይሆናል ማለት ነው? ኢኳል ይሆናል ማለት ነው። እንደገና በተጨማሪ ደግሞ ሲሚላርም ይሆናሉ ማለት ነው። ዴፊኔሽን 7.2 ቱ ፕሌን ፊገርስ አር ሲሚላር ኢፍ ዜር ኮሬስፖንዲንግ አንግልስ አር ኮንግረንት። አሁን ልብ አድርጉ፣ ስለ ሲሚላሪቲ ነው እያወራን ያለ ነው። ሁለት የተሰጡ ፕሌን ፊገሮች ሲሚላር ናቸው የምንለው መች ነው? አንደኛው ኮንዲሽን አንግሎቹ ኮንግረንት ወይም እኩል ሲሆኑ፣ እንደገና ሌላኛው ደግሞ ሬሾስ ኦፍ ዜር ኮሬስፖንዲንግ ሳይድስ አር ፕሮፖርሽናል። ዘ ኮመን ሬሾ ኢዝ ኮልድ ስኬል ፋክተር። እዚህ ጋር አንድ ነገር ልበል። ለምሳሌ ይሄ ቢኖር ራይት አንግል ትሪያንግል እንውሰድ፣ ቀለል እንዲለን ማለት ነው። እቺ እንደዚህ አነስ ማለትም ትችላለች፣ ችግር የለውም። እሺ ይሄ 90 ዲግሪ ነው። አሁን ይሄ 30 ዲግሪ ቢሆን፣ ይሄ ደግሞ 60 ዲግሪ ቢሆን፣ በእርግጥ ይሄ ነው የሚረዝመው። እሺ ይሄኛው 30 ቢሆን፣ ይሄኛው ደግሞ 60 ቢሆን፣ አሁን ተመልከቱ እንግዲህ ሲሚላር ናቸው ለማለት የመጀመሪያው ኮንዲሽን ምንድን ነው? አንግልስ አር ኮንግረንት ማለት እኩል ማለት ነው። አሁን አንግሎቹ ምን ሆኑ? እኩል ሆኑ። ምክንያቱም እዚህ ጋር 30 ነው፣ እዚህ ጋር 60 ነው፣ 30 ነው፣ 60 ነው። የአንግሎቹን ጉዳይ ጨረስን ማለት ነው። አሁን ሬሾስ ኦፍ ዜር ኮሬስፖንዲንግ ሳይድስ አር ፕሮፖርሽናል። አሁን ስለ ኮሬስፖንደንሱ ብናወራ ከ30 ኦፖዚት ላይ ያለውን ኤክስን በለው፣ እዚህ ምን መጣና ከ30 ኦፖዚት ላይ ያለውን ኤክስን በለው፣ እንደገና ከ60 ኦፖዚት ላይ ያለውን ይሄንን ዋይን በለው፣ እዚህ ጋር ምንምጣና ዋይን በለው። አሁን ተመልከቱ ኮመን ሬሾ ማለት ምን ማለት ነው? ኮመን ሬሾ ማለት ምን ማለት ነው? የአንደኛውን ሳይድ ለሌላኛው ኮሬስፖንዲንግ ሳይድ ስናካፍል የምናገኛት ሬሾ ማለት ናት። ይሄ ማለት ምን ማለት ነው? ለምሳሌ አሁን እዚህ ጋር ቀለል ያለች ኤግዛምፕል ልውሰድላችሁ በቁጥር እንግዲህ የአንግሎቹን ጉዳይ ጨርሰናል። ይሄ 4 ቢሆን፣ ይሄ 3 ቢሆን፣ ይሄ 5 ቢሆን፣ እዚህ ጋር እንምጣና ይሄንን 10 እናድርገው፣ ይሄንን 6 እናድርገው፣ ይሄንን 8 እናድርገው። ያሳሳል ጉዳይ ነው። ይሄ ረዘመ ይመስላል። አሁን እዩ 10 ሲካፈል ለ5 2 ነው። 6 ሲካፈል ለ3 2 ነው። 8 ሲካፈል ለ4 ስንት ነው? 2 ነው። አሁን ከዚህ ወደዛ ካየነው ሲሚላሪቲውን ኮመን ሬሾአችን ለዚህ ስንት ይሆናል? 1/2 ይሆናል። ምክንያቱም ትልቅ የነበረው ፊገር ምን ሆነ? አነሰ። ስለዚህ ኮመን ሬሾ ማለት ይሄ ነው፣ ወይም ስኬል ፋክተር እንለዋለን። አሁን ስኬል ዳውን ሆነ ማለት ነው። ስኬል ዳውን ምክንያቱም ትልልቅ ነበሩ፣ አነሱ ሳይዶቹ። ኮመን ሬሾአችን 1/2 ወይም ስኬል ፋክተራችን 1/2 ነው። ዜር ኮሬስፖንዲንግ ሳይድስ አር ፕሮፖርሽናል ማለት ኮሬስፖንዲንጉ ለምሳሌ የዚህ 5 ነው ሃይፖተነሱ። 10ን ለ5 ስናካፍል 2 እናገኛለን። 2ን ያዙልኝ። የ8 ኮሬስፖንዲንግ ሳይዳችን 4 ነው። 8ን ለ4 ስናካፍል 2 እናገኛለን። ቅድምም 2 አግኝተናል። የዚህ የ6 ኮሬስፖንዲንግ ሳይድ ደግሞ እዚህ ጋር 3 ነው። 6ን ለ3 ስናካፍል 2 እናገኛለን ማለት ነው። ስለዚህ ኮሬስፖንዲንግ ሳይዶቹ ከዚህ ወደዛም ደግሞ ካደረግነው 1/2 ይሆናል። ስለዚህ ኮሬስፖንዲንግ ሳይድስ አር ፕሮፖርሽናል የተባለው ለዚህ ነው ማለት ነው። ግድ ይሄ መሆን አለበት። ምን ለመሆን? ሲሚላር ለመሆን። እዚህ ጋር እንደ ጠቅለል ላድርግላችሁ። ሁለት የተሰጡ ፕሌን ፊገሮች ሲሚላር ናቸው ለማለት አንግሎቹ የግድ እኩል መሆን አለባቸው። አንደኛው ክራይቴሪያ ይሄ ነው። ሁለተኛው ክራይቴሪያ ደግሞ ሳይዶቹ በሆነ ፕሮፖርሽን ወይ ማደግ ወይ ማነስ አለባቸው ማለት ነው። አሁን ያልሆነውን ኤግዛምፕል ልስጣችሁ። ያልሆነ ለምሳሌ ይሄ እንደዚህ ቢሆን፣ ሌላ ደግሞ ይሄ እንደዚህ ቢሆን፣ አሁን አንግሎቹ ምንም ችግር የለም ይሁኑ፣ የፈለጉትን ይሁኑ፣ የአንግሉን ጉዳይ ችግር የለውም፣ እኩል ናቸው ብለን እናስብ። ይሄ 10 ቢሆን፣ ይሄ 20 ቢሆን፣ ይሄ 40 ቢሆን፣ ይሄ 20 ሆኖ ይሄ 40 ሆኖ ይሄ 70 ቢሆን፣ እሺ ተመልከቱ። ይሄ ምን ሆነ? እዚህ ጋር 10 ነበረ 20 ሆነ፣ በእጥፍ አደገ። ጥሩ 20 ነበር፣ እዚህ ጋር 40 ሆነ፣ በእጥፍ አደገ። ናይስ። እዚህ ጋር ስንመጣ ይሄ 40 ነው፣ ይሄ 70 ነው። 80 ነበር መሆን የነበረበት። ስለዚህ እነዚህ ሁለቱ ምን አይደሉም ማለት ነው? ኖት ሲሚላር እንላለን ማለት ነው።
ኖት ሲሚላር ብለን እንመልሳለን ማለት ነው። እሺ አሁን የተነጋገርነው ነው ቱ ፕሌን ፊገርስ አር ሲሚላር ሚንስ ሲሚላር ናቸው ካል ኦል ኮሬስፖንዲንግ አንግልስ አር ኮንግረንት። አንግሎቹ ኮሬስፖንዲንግ አንግሎቹ ምን መሆን አለባቸው? ኮንግረንት ወይም እኩል መሆን አለባቸው። ሁለተኛው ክራይቴሪያስ ኦል ኮሬስፖንዲንግ ሳይድስ አር ፕሮፖርሽናል። ሁሉም ሳይዶች በሆነ ፕሮፖርሽን ነው ማደግ ወይም ማነስ ያለባቸው ማለት ነው። when we magnify or diminish similar figures one exactly places on the other and vice versa። ይሄ ማለት ምን ማለት ነው? ለምሳሌ እቺ ብትኖረን 5 ይሁን ለምሳሌ ይሄ ሌላ ደግሞ እንውሰድ እዚህ ጋር 10 ያው ምቹ እንዲሆን ነው ቁጥሩን እንደዚህ የሚታወቅ አድርጌ የወሰድኩት። አሁን ይሄንን ማግኒፋይ ብናደርገው ብናሳድገው ማለት ነው ኤግዛክትሊ እዚህ ላይ መጥቶ ምን ይሆናል? መቀመጥ ይችላል ተመሳስሎ ማለት ነው። ወይም ይሄኛውን ብናሳንሰው ዲሚኒሽ ብናደርገው ይሄን ብናሳንሰው ሳይዶቹ 5 በ5 እስኪሆኑልን ድረስ ማለት ነው እና እዚህ ጋር ብናመጣው እዚህ ላይ ቁጭ ማለት ይችላል ማለት ነው። እዚህ ጋርም ጠቅለል ሳደርግላችሁ ሁለት የተሰጡ ፕሌን ፊገርስ ሲሚላር ናቸው ለማለት አንግሎቹ ኮንግረንት መሆን አለባቸው። ሳይዶቹ ደግሞ ፕሮፖርሽናል ኮሬስፖንዲንግ ሳይዶቹ ፕሮፖርሽናል ኮሬስፖንዲንግ አንግሎቹ ኮንግረንት መሆን አለባቸው። በኤግዛምፕል እናየዋለን። if the two triangles, the two rectangles and the two pentagons below satisfy the above properties then they are similar to each other። ያ ማለት ኮሬስፖንዲንግ አንግላቸው ኮንግረንት ከሆነ እንዲሁም ኮሬስፖንዲንግ ሳይዳቸው እኩል ከሆነ ማለት ነው። አሁን ተመልከቱ እዚህ ጋር ምን አለ? ትሪያንግል አለ። እዚህስ ሬክታንግል፣ እዚህ ፔንታጎን አለ። አሁን ሳይዶቹን ራንደምሊ እንውሰድ። ለምሳሌ 10 ከሆነ ይሄ 5 ከሆነ ያው የአንግሎቹ ጉዳይ ምንም አያሳስብም። 60 ነው ብለን እንያዝ ወይም በቃ ተመሳሳይ ናቸው ብለን እናስብ። እዚህ ስንመጣስ ይሄ 10 ቢሆን ይሄ 5 ቢሆን ይሄ ስንት ይሆናል? ይሄ 5 ይሆንና እችኛዋ ደግሞ ስንት ትሆናለች? 2.5 ነው የምትሆነው ማለት ነው። እዚህ ጋር ደግሞ እነዚህ 10 ቢሆኑ 10 ቢሆኑ እቺ ስንት ትሆናለች? 2 ለምሳሌ 2 ይሆናል ማለት ነው። አሁን ተመልከቱ እዚህ ጋር አንግሎቹ የአንግሉ ጉዳይ ምንም ችግር የለውም። እንግዲህ አንግሎቹ እኩል መሆን አለባቸው ተባብለናል። ኮሬስፖንዲንግ አንግሎቹ እኩል መሆን አለባቸው። አሁን የግድ እዚህ ጋር አመሳስዬ ነው እንጂ የሰጠሁት ሳይመሳሰልም ደግሞ አሳያችኋለሁ። ይሄን ተመልከቱ። ይሄን ብናሳድገው ይሄን ይሰጠናል። ይሄን ብናሳድገው ይሄን ይሰጠናል። ኦር ይሄን ብናሳንሰው ይሄን ይሰጠናል። ይሄን ብናሳድገው በ5 ስኬል ፋክተራችንን 5 አድርገን ብናሳድገው ይሄን ይሰጠናል ማለት ነው። ዞሮ እነዚህ ምንድናቸው? ሲሚላር ናቸው ማለት ነው። አሁን እንደዚህ ደግሞ አድርገን እንውሰድ። ራይት አንግል ትሪያንግል ልውሰድ እስኪ እንደዚህ አድርጌ ይሄን 3 ላድርገው፣ ይሄንን 4፣ ይሄንን 5 ላድርገው። ከፍ አድርጌ ደግሞ እንደዚህ እስከ ስላድርገው ይሄ 6፣ ይሄ 8፣ ይሄ 10። እንግዲህ አንግሎቹም ምን መሆን አለባቸው? ኮንግረንት መሆን አለባቸው። ይሄ እዚህ ጋር ኮንግረንት ከዚህ ጋር እቺ ከዚህ ጋር ኮንግረንት መሆን አለባት። ይሄ ናይት እነዚህ ሁለቱ ምንድናቸው ማለት ነው? እነዚህ ሁለቱ ትሪያንግሎች ምንድናቸው? ሲሚላር ናቸው። ማስረጃችን ይሄ ነው። ይሄና ይሄ ኮንግረንት ናቸው። ይሄና ይሄ ኮንግረንት ናቸው። ይሄና ይሄ ደግሞ ኮንግረንት ናቸው። ስለዚህ ሳይዶቹን የአንግሎቹን ጉዳይ ጨረስን። አሁን ደግሞ ወደ እንትን እንሄዳለን፣ ወደ ሳይዶቹ 10 ሲካፈል ለ5፣ 6 ሲካፈል ለ3 እንዲሁም 8 ሲካፈል ለ4። ይሄ ምን መሆን አለበት? ኮንስታንት መሆን አለበት ማለት ነው። በሁሉም ኬስ 2 እናገኛለን። ስለዚህ በዚህ ምክንያት እነዚህ ሁለቱ ትሪያንግሎች ምን ይሆናሉ ማለት ነው? ሲሚላር ይሆናሉ ማለት ነው። ሲሚላር። እሺ እዚህ ጋር ኖቴሽን ሲሚላር የሆኑ ፕሌኖችን እንዴት አድርገን እንደምናሳይ ማለት ነው። ለምሳሌ አሁን እዚህ ጋር እቺን ትሪያንግል ውሰድ ABC። እንደገና እዚህ ጋር ደግሞ ሌላ ትሪያንግል እንውሰድ DEF። ይሄ ቢሆን ማለት ነው። አሁን እነዚህ ሁለት ትሪያንግሎች እንዴት ሲሚላር እንደሆኑ ማሳየት እንችላለን። እንደዚህ ትሪያንግል ACB ሲሚላር ዊዝ ኦር ሲሚላር ቱ ብለን ትሪያንግል DEF
ኤፍ ብለን በዚህ መልኩ ማሳየት እንችላለን ማለት ነው። ሶ የሲሚላር ምልክት እቺ ትሆናለች ማለት ነው። ተመልከቱ ኤስን አትመስልም? እቺ ኤስ ነበረች እንደዚህ የተወሰነ ሮቴት ብናደርጋት እንደዚህ ትሆናለች ማለት ነው። ስለዚህ በዚህ ማስታወስ ትችላላችሁ። ሲሚላር የሚለውን በዚህ ማሳየት እንችላለን ማለት ነው። እንዴት? እንደዚች በዚች መልኩ ኤስን ትመስላለች። በዛ ማስታወስ ትችላላችሁ። ኖት ዛት ኢፍ ትሪያንግል ኤቢሲ ኤንድ ትሪያንግል ዲኢኤፍ አር ሲሚላር ዜን ዊ ራይት ማቴማቲካሊ አስ በዚህ መልኩ ልክ አሁን በተነጋገር ነው ማለት ነው። እዚህ ጋር ትሪያንግል ኤ ቢ ሲ እንልና ከዛስ እቺ ምልክት ትመጣለች ማለት ነው። እቺ ምልክት እናስቀምጣለን። ከዛስ ትሪያንግል ዲ ኢ ኤፍ ብለን በዚህ መልኩ እናሳያለን ማለት ነው። ሶ እቺ ምን ታሳየናለች ማለት ነው? ሲሚላር የሚለውን ያሳየናል ማለት ነው። Any two circles of any radius have the same shape and hence they are always similar. ሰርክሎች ማንኛውንም ሰርክል የፈለገ ሬዲየስ ያለውን ወስደን ብናስተያይ ሁልጊዜ ምንድናቸው ማለት ነው? ሲሚላር ናቸው። always ሲሚላር ናቸው ማለት ነው። እንዲሁም በተመሳሳይ two squares of any side lengths are similar. እንዲሁም ስኩዌሮችንም ብንወስድ ምን ይሆናሉ ማለት ነው? ሁልጊዜ ሲሚላር ይሆናሉ። ምክንያቱም የአንግሉ ጉዳይ አያሳስብም። ሁልጊዜ ምንድነው? 90 ነው። ከዛ በተረፈ እዚህ ጋር ያለው ሳይድ 10 በ10 ቢሆን እዚህ ጋር ስንመጣ ለምሳሌ 2 በ2 ሊሆን ይችላል ወይ 3 በ3 ሊሆን ይችላል። 3 በ3 ሊሆን ይችላል። ስለዚህ ምንም ችግር የለውም። በተመሳሳይ ሬሾ ነው የሚሄደው ማለት ነው። 3 ቢሆን 2 ቢሆን ሬሾን ስንሰራው ተመሳሳይ ውጤት ነው የምናገኘው። ለምሳሌ አሁን ይሄ ምን ይሆናል? 3 10ኛ ይሆናል ማለት ነው። አሁን እነዚህ ሁለቱን ብናስተያይ በዚህ ዩኒት ምን ሆኗል? ይሄ ዲሚኒሽድ ሆኗል፣ አንሷል ማለት ነው። ሶ ስኩዌሮች ሁልጊዜ ምንድናቸው? ሲሚላር ናቸው ማለት ነው። ልክ እንደ ሰርክል ሁላ። እሺ ኤግዛምፕል 1 ሲሚላር ትሪያንግልስ ኤንድ ኳድሪላተራልስ ነው የሚለው። አሁን ትሪያንግሉን እንይና ወደ ኳድሪላተራልሱ ደግሞ እንሄዳለን። አሁን የተሰጠን ኢንፎርሜሽን አለ እዚህ ጋር። እነዚህ ሁለት ትሪያንግሎች ሲሚላር ናቸው ይለናል። ሲሚላር ናቸው። ሲሚላር ከሆኑ ደግሞ አንግላቸው እኩል እንደሆነ እናውቃለን። እንደገና ሳይዶቹ ደግሞ በሆነ ኮመን ሬሾ እንደሚለያዩ እናውቃለን ማለት ነው። ፋይንድ ዘ ኮመን ሬሾ ኦፍ ዜር ኮሬስፖንዲንግ ሳይድ ነው የሚለን። አሁን ተመልከቱ እዚህ ጋር 2 አለ። ኦልሬዲ ፕሮፖርሽናል ነው ስላለን ውስጥ ላይ ሲሚላር ነው ስላለን ውስጥ ላይ ስላሉት አንግሎች አንጨነቅም። ኢንፎርሜሽኑ ተሰጥቶናል። በቃ ሲሚላር ናቸው ተብለናል። አሁን ኮመን ሬሾ ነው የተጠየቅነው። ትልቁ ማን ነው? ከ2 ከ4 እና ከ5 ትልቁ ማን ነው? ይሄን ነው ራሳችሁን የምትጠይቁት መጀመሪያ። እዚህ 8 አለ፣ እዚህ 4 አለ፣ እዚህ 10 አለ። 10 ነው ትልቁ። እዚህ ትልቁን ለትልቁ እናካፍላለን። 10 ሴንቲሜትር ሲካፈል ለ5 ሴንቲሜትር። ለዚህ አሁን የ5ንና የ10ን ጉዳይ ጨረስን ማለት ነው። ቀጥሎ ደግሞ ከሁለቱ ትልቁ ማን ነው? 4 ነው። በእርግጥ መልሳችን እኮ እዚህ ጋር አብቅቷል። በቃ መልሳችን 2 ነው። ግን ወደፊት ሲሚላሪቲ ላይ በደንብ ስትሰሩ ችግር እንዳይፈጠር በደንብ አድርጌ ላሳያችሁ በሚል ነው። እሺ የ10ን ጉዳይ አሁን ተመልከቱ። ሬሾ እየወሰድን ያለ ነው ከዚህ ወደዚህ ነው። እሺ ሁለተኛው ላይ ከተቀሩት ከሁለቱ ስናይ ትልቁ ማን ነው? እዚህ ጋር 8 ነው። ስለዚህ 8 ሲካፈል እዚህ ጋር ያለው ትልቁ ማን ነው? 4። ስንት ይሆናል ውጤታችን? 2። ስለዚህ ይሄንንም ጨረስን። ማቀረ 4 ሲካፈል ለ2 ስንት ሆነ? 2። ስለዚህ ኮመን ሬሾአችን ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። 2። እሺ እዚህ ጋር ወደፊት አንዳንድ ጥያቄ ሊገጥማችሁ ይችላል። እሱን ሶልቭ የምታደርጉበትን መንገድ ለማመቻቸት ያክል ሬሾ አወሳሰር ላሳያችሁ። አሁን ሬሾአችንን ከዚህ ወደዚህ የምንወስድ ከሆነ ከዚህ ወደዚህ ማለት ነው ዲኢ እንላለን። ዲኢ ልብ አድርጉ፣ መጀመሪያ ላይ ያሉ ሁለቱን ነው የወሰድኩት። እዚህ መጣና ሁለቱን ወስዳለሁ። ኤቢ ማለት ነው እኩል ይሆናል። እዚህ ጋር ኢኤፍ ልውሰድ፣ መጨረሻ ላይ ያሉትን ሁለቱን። እዚህ መጥቼ ሁለቱን ነው የምወስደው መጨረሻ ላይ ያሉትን። እዚህ ጋር ኢኤፍ ኦቨር ምን ቢሲ እኩል ይሆናል። ከዛስ ኤፍዲ ኦቨር እዚህስ ሲኤ ይሆናል ማለት ነው። በዚህ መልኩ ሬሾአችንን መውሰድ እንችላለን። ይሄ ሬሾ ሁልጊዜ ምን ይሆናል ማለት ነው? ኮንስታንት ነው የሚሆነው ማለት ነው። ምን ስለሆኑ? ሲሚላር ስለሆኑ። አወሳሰዱን ልብ አድርጉ። እዚህ ጋር ዲኢ ኦቨር ኤቢ
ቀጥሎስ ኢኤፍ ኦቨር ቢሲ ከዛስ ኤፍዲ ኦቨር ሲኤ አድርገን በዚህ መልኩ መውሰድ እንችላለን ማለት ነው። መገልበጥም እንችላለን። ስንገለብጥ ግን ሁሉንም በአንዴ ነው የምንገለብጠው። ሌላ ስኬል ፋክተሩን ለመናገር አድጓል ወይስ አንሷል የሚለውን ራሳችሁን ትጠይቃላችሁ። ካደገ ትልቅ ከአንድ በላይ የሚሆን ስኬል ፋክተር እንዲሆንላችሁ አድርጋችሁ ካልኩሌት ታደርጉታላችሁ። እሱም ደግሞ እነዚህም በመገልበጥ ወይም ባለበት በማቆየት ይሆናል ማለት ነው። ኤግዛምፕል 2 ኢን ዘ ፎሎዊንግ ኳድሪላተራልስ አሲዩም PMNO is similar with URST find the unknown XYZ ይለናል። አሁን ተመልከቱ ሬሾ አወሳሰዱን እዚህ ጋር እንይ። መጀመሪያ እዚህ ጋር ምን አለኝ? PM እንግዲህ መጀመሪያ ላይ ያሉትን እነዚህ ሁለቱን ነው የወሰድኩት። ኦቨር እዚህ መጣና መጀመሪያ ላይ ሁለቱን ወስዳለሁ። UR እኩል ይሆናል። ለምን? ሲሚላር ስለሆኑ ማለት ነው። እንደገና MNን እንወስዳለን። MN እዚህ ጋር ያሉትን ማለት ነው። እዚህ ምን መጣና እዚህ ተመልከቱ ሁለተኛና ሶስተኛ ፊደል ነው የወሰድኩት። እዚህ መጣና ሁለተኛና ሶስተኛ ፊደል ወስዳለሁ። ኦቨር RS እኩል ይሆናል። አሁን ደግሞ ሶስተኛና አራተኛ ፊደል ውሰድ። NO ኦቨር እዚህ ጋር መጥቼ ሶስተኛና አራተኛ ፊደል ST ማለት ነው እኩል ይሆናል። አሁን ደግሞ OPን እንውሰድ። OP ኦቨር ምን? TU በዚህ መልኩ ሬሾአችንን እንወስዳለን። ይሄ ምን መሆን አለበት? ኮንስታንት መሆን አለበት። ኮንስታንት ምን ስለሆኑ? ሲሚላር ስለሆኑ ማለት ነው። አሁን ኤክስን ኢዝሊ ማግኘት እንችላለን። አሁን ኤክስን እንይስኪ እዚህ ጋር አሁን ከሚታወቁት እንጀምር። መጀመሪያ ከሚታወቁት ይሄ ለምሳሌ ቀለል ይላል። ይሄንን እንውሰድ። NO ያለበትን እንውሰድ። NO ያለው የት ነው? እዚህ ጋር ነው። ተመልከቱ NO እዚህ ጋር አለ። ስለዚህ NO ቦታ ላይ ስንትን መተካት እችላለሁ? 15ን። ስለዚህ 15 ኦቨር ST ደግሞ አለ እዚህ ጋር። ST ስንት ነው? እዚህ ጋር ዋይ እናስቀምጥ እዚህ ጋር እኩል ይሆናል። አሁን የዋይን ቫልዩ ሶልቭ ነው እያደረግን ያለ ነው፣ ምክንያቱም እነዚህ ሁለቱን ስለወሰድን ማለት ነው። ሌላ የሚታወቅ ሳይድ ያላቸውን እንውሰድ። ለምሳሌ አሁን ይሄን ሳይድ በወስድ ሁለቱም ስለሚታወቁ ካልኩሌሽኔን በቀላሉ እንድጨርስ ያደርገኛል ማለት ነው። ስለዚህ አሁን 15ን ከላይ ነው የወሰድኩት። ስለዚህ እዚህ ጋር መጣና 18ን ከላይ ወስዳለሁ። ያ ማለት ኤምፒን ነው የወሰድኩት። ኤምፒ ወይም ፒኤም ይሄ ማለት ነው 18ን ወሰድኩ ኦቨር ዩአር ማለት ደግሞ ይሄ ነው። ስንት? 30 በዚህ መልኩ እንወስዳለን ማለት ነው። አሁን ከዚህ በኋላ ለዋይ ሶልቭ ብናደርግ የዋይ ቫልዩ ስንት ይሆናል? ከዚህ ላይ ዋይ እኩል ይሆናል 25 ይሆናል ማለት ነው። ጥሩ። ሌላ ኤክስን ደግሞ ብንፈልግ ተመልከቱ። ኤክስ እዚህ ጋር አለች። እዚህ ጋር ደግሞ ኮሬስፖንዲንግሊ 25 አለ። ይሄ እንዴት ነው ያወቅነው? ኦፒ ይሄ ነው። ተመልከቱ ኦፒ ኦቨር ምን? ቲዩ ኦፒ ኦቨር ቲዩ። ስለዚህ ለዚህኛው ኬስ ደግሞ እቺን እንውሰዳት። እቺኛው አሁን ኦፒ ስንት ነው? ኤክስ ነው። ኦፒ ኤክስ ነው። ኤክስ ኦቨር ቲዩ ደግሞ 25 ነው። 25 እኩል ይሆናል። አሁን ደግሞ የሚታወቁ ሳይዶችን እንወስዳለን ማለት ነው። የሚታወቁ አሁን ኤክስን ከዚህ ስለወሰድኩ እዚህ ጋር 18ን መውሰድ እችላለሁ። 18 ኦቨር 25ን ከዚህ ሳይድ ስለወሰድኩ የዚህ የ18 ኮሬስፖንዲንግ ሳይድ ይሄ ነው። ስንት? 30 ማለት ነው። 30ን እዚህ ጋር እናስቀምጥ። ከዚህ ላይ ሶልቭ ብናደርግ ኤክስ ስንት ይሆናል? 15 ይሆናል ማለት ነው። 15 ይሆናል ማለት ነው። በዚህ መልኩ ቀለል አድርገን መመለስ እንችላለን። አሁን አንግል ዜድን ተጠይቀናል። አንግል ዜድ እቺ ማለት ናት። አሁን ስለ አንግል ደግሞ የምናወራ ከሆነ ልክ ይሄንን እንወስዳለን ማለት ነው። እቺን እንወስዳታለን እንዳለች። አንግል ፒ ከማጋ እኩል ትሆናለች ከአንግል ዩ፣ ምክንያቱም መጀመሪያ ላይ ስላሉ ማለት ነው። ሌላ አንግል ኤም ከማጋ እኩል ይሆናል ከአንግል አርጋ። ይሄን ካፒታል አድርጉት። በዚህ መልኩ እያደረግን ሁሉንም ምን ማድረግ ነው? ማመሳሰል ይሆናል ማለት ነው። ስለዚህ አንግል ኤም ስንተኛ ላይ ነው ያለው? ሁለተኛ ላይ ነው እዚህ ጋር።
ከዛ እዚህ እንመጣና ሁለተኛ ላይ እናያለን። ሁለተኛ ላይ ስናይ ማን ያለው አር ይሄ ማለት ነው። ስለዚህ ዜድ ስንት ዲግሪ ይሆናል? 115 ዲግሪ ይሆናል ማለት ነው። ምክንያቱም አንግል ኤም እና አንግል አር ምን ስለሆኑ እኩል ስለሆኑ ማለት ነው። በዚህ መልኩ እንመልሳለን። ለምሳሌ አንግል ዩን ብንጠየቅ ከአንግል ፒ ጋር እኩል ይሆናል። አንግል ቲ ከአንግል ኦ ጋር እኩል ይሆናል። አንግል ኤስ ከአንግል ኤን ጋር እኩል ይሆናል። በዚህ መልኩ እንመልሳለን። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሷን ኢንጆይ እንዳደረጋችኋት ተስፋ አደርጋለሁ። ግልጽ ካልሆነ ቪዲዮን ደጋግማችሁ እዩት። ቀጣይ በተሻለ ስራ እስክመጣላችሁ ሰላም ቆዩ። ቻው።